ወገን ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ንግድ ላይ ያላችሁ ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እንዴት ነው ንግድ? አዋጣችኋል ወይ? ያዋጣችኋል ወይ? እስኪ ያላችሁን ኤክስፔሪየንስ ሼር አድርጉን። ንግድ በትንሽ ገንዘብ ድሮ ይጀመር ነበረ። ተጀምሮ ጥሩ አትራፊ ይሆን ነበር። አሁን ላይ የቤት ኪራይ ስንከፍል ግብር ይደርሳል። ግብር ስንከፍል የቤት ኪራይ ይደርሳል። የሰራተኛ ክፍያ ይደርሳል። እንዴት ነው እናንተ እንደኔ ተቸግራችሁ? ንግድ እንዴት ነው? እስኪ አዋጥቷችሁ ነው ወይ የምትሰሩት? አሁን ተቀጣሪ ከመሆንና የግል ስራ ነግዶ ከማደር የትኛው ይሻላል? የትኛው የተሻለ ለወር ገቢ ታገኙበታላችሁ? እኔ ንግድ ላይ ያለኝ ነገር ሁሉ ተስፋ ተሟጧል። ግብሩ በዝቷል። የቤት ኪራይ አሁን ደህና ሰራው፣ አሁን የሰራተኛ ወጪ ይችልልኛል ስትሉ ቤት አከራዮች የቤት ኪራይ ይጨምራሉ። በአንድ ጊዜ እስከ 10,000 እስከ 5,000 እንደዛ ነው የሚጨምሩ። ከዛ ደግሞ የሚመለከተው አካል ደግሞ ግብር ጨምሮ ይመጣል። እናንተ የምትሰሩት ሌላ የምትኖሩት ሌላ አልሆንባችሁ። እስኪ ቅብዥር ብሏል። እውነት አሁን ነው ንግድ ለእኔ አልሆን ብሎ ነው ሌሎች ነጋዴዎች እያዋጣችሁ ነው ወይ? እኔ አካባቢ ያሉትን ገቢያቸውንም ወጫቸውንም ስለማቅ ብዙም የሚሰሩ አይደሉም። አብዛኛው ተሰብስቦ ወሬ ስናወራ እንውላለን። ደግሞ ግብር ይመጣል ሀሳብ ነው። ደግሞ የቤት ኪራይ ይደርሳል። 6 ወር ለካ 6 ቀን ሆኗል። 1 አመት 6 ወር ሆኗል። በቃ በእውነት በጣም ነው የተቸገረው። በፊት እኮ ነጋዴዎች የተሻለ ህይወት የሚኖሩ ነጋዴዎች ነበሩ። አሁን ላይ ተቀጥሮ የሚበላ ይሻላል። ተቀጥሮ የሚበላ ሰው ይሻላል። የእውነት ሌላ ቦታ ሆናችሁ እንደዚህ ወደ ንግድ ህይወት ለመግባት የምታስቡ ሰዎች እስኪ ትንሽ ቆዩ፣ እዩት። በቃ አጥኑ። በአካባቢያችሁ ስንት ንግድ ቤት እንደሚዘጋ፣ ስንት ነጋዴ ከገበያ እንደሚወጣ። በቃ አሁን ልውውጥ ነው። አንድ ቤት ንግድ ቤት ተከፍቶ ያያችሁት ቤት የዛሬ 3 ወር እርግጠኛ ነኝ አይቀጥልም። ሌላ ፊት ነው የምታዩት። ከዛ ደግሞ ያኛው በአመት ውስጥ አንድ ንግድ ቤት ውስጥ 3-4 ሰውና 3-4 የተለያየ ስራ ተከፍቶበት ታያላችሁ። ያ ማለት ሰው የቤት ክራይ ያለችውን ትንሽዬ ገንዘብ ለቤት ክራይና ለግብር እየሰጠ እየወጣ ነው ከንግዱ ማለት ነው። ስለዚህ ብራችሁን ዝምላችሁ እንትን ከማለታችሁ በፊት አጥንታችሁ ግቡ። ዘላችሁ ንግድ ላይ እንትን አትበሉ። አሁን እንደ ድሮ አይደለም፣ እንደ በፊቱ አይደለም ንግድ። የእውነቴን ነው የምላችሁ። ለምን እንደሆነ እኔ አይገባኝም። በእርግጥ እንደ በፊቱ አይደለም ንግድ፣ በጣም ከባድ ሆኗል። በፊት ቀላል ነው ንግድ ለመነገድ። በቃ ትንሽዬ ካፒታል እና የቤት ኪራይ ርካሽ ነበረ በፊት። አሁን ላይ ግብሩና የቤት ኪራይ የሰራተኛማ ከራስ በቃ የራሳችንን ትተን ነው የምንከፍል። ትርፍ ጭራሽ አይታሰብም። የእውነቴን ነው፣ ትርፍ ጭራሽ አይታሰብም። እና እስኪ ንግድ ላይ ያለው ነገር ለእኔ ነው ያልሆነ ነውስ በሀገር ደረጃ የሆነ እንትን ያለ ስርዓት ይኖር ይሆን? ብቻ ነው ያላቅም። ለዚህ ንግግሬ ይቅርታ ጠይቃለሁ። ግን እስኪ ያላችሁን ነገር ንገሩን። አሁን አብዛኛው ንግድ የጀመረ ሰው በቃ እየወጣ ነው። የሆነ ሰው ንግድ ጀመረ ይወጣል። የሆነ ቦታ ተከፍቶ የሆነ ነገር አያችሁ 3 ወር ያችን የኪራይ 6 ወር እስከሚጨርስ ነው የሚቀመጠው፣ ይወጣል ከዛ ንግድ። እና እንደዚህ አይነት ስራ ያልጀመራችሁ ሰዎች ንግድ አዋጭ ነው፣ ወደ ንግድ ብንሄድ ይሻለናል የምትሉ ትንሽ ካፒታል ያላችሁ በደንብ አስቡበትና አካባቢያችሁን ዞር ጠይቁና እስኪ አይ ሰው አይነግረንም ምናምን ብላችሁ እንዳታስቡ። እናንተ ማየት ስለምትችሉ ማለት ነው። ስንት ንግድ ቤት በቃ በመንገዳችሁ ላይ ስንት ንግድ ቤት
ተከፍቶ ይዘጋል። ከዛ ሌላ ሰው ይገባበታል፣ ሌላ ዘርፍ የሱቅ ከሆነ ሌላ ዘርፍ ይገቡበታል። ያም ይወጣል፣ ያም ይወጣል። ብቻ አንድ ንግድ ቤት አንዲት ቤት ውስጥ 3-4 ሰው በአመት ውስጥ ልታዩ ትችላላችሁ። ያ ማለት ቶሎ ቶሎ እየተዘጋ ነው ማለት ነው። አላዋጣ እያለ ነው ማለት ነው። ወይ በቃ ግብር እኮ ጥሩ ነው፣ ለሀገር እድገት ጥሩ ነው። እኔ ግብርን ከሚቃወሙ ሰዎች መካከል አይደለሁም። ግብር መክፈል እንዳለብኝ ነው ውስጥ የሚሰማኝ። እንደውም ወደፊት ሀገራችን ብሰለጥንና ግብርን ራሳችን አንሶናል ብለን የምንከፍልበት ስርዓት ቢዘረጋ ራሱ ደስ ይለኛል። በሰው ዘንድም ቢሰርጽ ይሄ ሀሳብ በቃ የሰራ ሰው ሰርቻለሁ ብሎ ሄዶ መክፈል እንዳለበት ነው እኔ የማምነው። ነገር ግን አሁን እየታየ አይደለም። ግብር የሚጣለው በሰራ ነው፣ ልክ አይደለም። እንደገና ደግሞ የቤት አከራዮች እንደው በፈጣሪ በቃ በየ6 ወሩ አይጨመርም የቤት ኪራይ? እስኪ አስቡት፣ ከየት ይመጣል? ምን ሽጠው ነው ብሎ እና እናንተም እኮ አብዛኞቹ የቤት አከራዮች እኮ እዛው ንግድ ቤት ሰፈር አካባቢ ስትዞሩ ነው የምትውሉት። ምን ሽጠን ነው ልንጨምር የምንችል የቤት ኪራይ? አስቡበት፣ አስቡበት፣ አስቡበት። እስኪ እኔ ደክሞኛል፣ ንግድ ላይ በጣም ደክሞኛል። ለእኔ ነው እንትን ያለኝ እስክል ድረስ ማለት ነው። ለእኔ ነው ያልሆነኝ ይሄ ስራ እያልኩኝ ነው። እስኪ የእናንተን ኤክስፔሪየንስ ደግሞ ሼር አድርጉኝ እስኪ። መልካም ጊዜ ይሁንላችሁ።